ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله وصفيه من خلقه وخليله أما بعد يقول الله مولى عز وجل وتوبوا إلى الله جميعا أيها المؤمنون لعلكم تفلحون الله سبحانه وتعالى بتكبروا የቁርአን አንቀጽ ላይ እናንተ አማኞች ሆይ ወደ አላህ Subhanahu Wa Ta'ala ሙሉ በሙሉ ተመለሱ እንድትድኑ መዳንን ከፈለጋችሁ ብሎ አላህ ይናገራል። ሌላም ቦታ ላይ ምን ይላሉ ነብዩ አለይሂ ሰላቱ ሰላም ኢነላህ ተዓላ የቅበሉ ተውበተ ልዓብድ ማ ለም ይገርግር አላህ የባሪያውን ተውበት የአንድን ባሪያ መመለስ ይቀበላል እሺ ይላል ገርገራ ወይም ጣረ ሞት ላይ እስካልደረሰ ድረስ። ይሄ አሁን ተውበት ወደ አላህ Subhanahu Wa Ta'ala መመለስ ወደ አላህ Subhanahu Wa Ta'ala ጥፋትን አምኖ ወደ አላህ Subhanahu Wa Ta'ala ማልቀስ እንደዚሁም ከአላህ ጋር መታረቅ ዋጅብ ነው። ይሄንንም ዑለሞች ያስቀምጣሉ አነ ተውበተ ነሱሃ ፈርዱን አላ ኩሊ ሙስሊሚን ንጽት ያለ ጥርት ያለ ተውበትን ማድረግ በእያንዳንዱ ሙስሊም በሆነ ሰው ላይ ዋጅብ ነው፣ ግዴታ ነው። ተውበት ሰውየው ሲፈልግ ሲመቸው ሲደላው ከፈለገ ያድርግ ተብሎ ነፃ ምርጫ የሚሰጠው ጉዳይ ሳይሆን ተውበት ዋጅብ ነው። ዑለሞችም አስቀምጠዋል። አላህ ምክንያቱም ዋጅብ መሆኑን አስመልክቶ እንዲህ ይላል ያ አዩሀ الذين آمنوا እናንተ አማኞች ሆይ በአላህ አንድነት ያመናችሁ ሆይ ቱቡ ኢለላሂ ተውበተን ነሱሃ ወደ አላህ Subhanahu Wa Ta'ala ጥርት ያለን ተውበት አድርጉ። ጥርት ያለ ተውበት ያልተደባበሰ የሆነ ያልተሸፋፈነ የሆነ እንደዚሁም ተውበት የማይመስል ግን ተውበት መስሎ የሚታይ የሆነ ነገር ሳይሆን ተውበት መሆኑን ወይም ወደ አላህ መመለስን በደንብ እንቅጭ አድርጎ የሚያሳይ የሆነ መመለስን ተመለሱ ብሎ አላህ ይናገራል። ወቱቡ ኢለላሂ ጀሚዓን እንግዲህ ወደ አላህ ተመለሱ በጥቅሉ ብሎ ሲናገር ይሄ አምሩ ሊልውጁብ ዋጅብ ነው፣ ግዴታ ነው። ወደ አላህ መመለስ ለእያንዳንዳችን ግዴታ ነው። ለዚህም ምን ይላሉ ወቃለ ዐዘ ወጀል ወመን ለም የቱብ አያችሁ ተውበት ወደ አላህ እኔ አልመለስም እኔ ወንጀል የለብኝም የሚል ሰውም ካለ እንደዚሁም ተውበት ምንም አያስፈልግም የሚል ካለ ወንጀለኛ ነው፣ ጥፋተኛ ነው። አላህ በቁርአን ላይ ወመን ለም የቱብ አለ። ተውበት ያላደረገ ወደ እኔ ያልተመለሰ ፈኡላኢከ ሁሙ ዛሊሙን እሱ በደለኛ ነው ከበደለኞች ነው የሚመደበው ብሎ አላህ ይናገራል። ተውበት አለማድረግ ከበደለኞች ተርታ ያሰልፋል። እዛ ውጭ ያው ከበደለኞች ተርታ ያሰልፋል። ምክንያቱም ተውበት በእያንዳንዱ ሙስሊም ላይ ለምንድን ነው ተውበት የሚያስፈልገው? የተውበት አስፈላጊነቱ አንገብጋቢነቱ ለምንድን ነው ከተባለ ወንጀለኞች በመሆናችን ምክንያት። ወንጀለኛ ጧትም ማታም ሁሉም ሰዓት ላይ ወንጀል እንሰራለን። በየትኛውም አጋጣሚ ወንጀል እንሰራለን። አይናችን ወንጀል ይሰራል፣ እጃችን ወንጀል ይሰራል፣ እግራችን ወንጀል ይሰራል፣ ብልታችን ወንጀል ይሰራል። ሁሉም መናችን በአጠቃላይ ወንጀል ላይ የተጠመድን በመሆናችን ወደ አላህ መመለስም ደግሞ ዋጅብ ነው የሚሆነው። ኩሉ ብነ አደም ኸጣ አሉ ነቢዩ አለይሂ ሰላም። የአደም ልጅ የሰው ልጅ በአጠቃላይ ምንድነው ስተተኛ ነው። ከሲረል ኸጣ ማለት ነው። ወንጀልን ኸጣ የሚለው ሙባለጋ ነው። በጣም ወንጀልን የሚያበዛ በጣም በየደቂቃው በየሰከንዱ ወንጀል የሚሰራ ነው የሰው ልጅ ባህሪ ሆነ። ወኸይረል ኸጣኢን አተዋቡን ከስተተኞች ደግሞ ከጥፋተኞች ከወንጀለኞች ደግሞ ምርጦች ደግሞ አሉ። እነዛ ምርጦች ማን ናቸው ከተባለ አተዋቡን። ተዋብም የሚለው ሙባለጋ ነው። ወዲያውኑ ለወንጀላቸው ለጥፋታቸው ምን የሚያደርጉ ናቸው? ተውበት የሚያደርጉ ይቅርታ የሚጠይቁ ናቸው። የሙእሚን ባህሪ ነው። ሙእሚን ሆኖ የማይሳሳት የለም። ይሳሳታል፣ ወንጀል ሊሰራ ይችላል፣ ሊያጠፋ ይችላል፣ አላህን ሊያስቀይም ይችላል።
ነገር ግን የሰው ልጅ ባህሪ ከሸይጣን ባህሪ የሚለየው እዚህ ጋር ሰውም ያጠፋል ሸይጣንም ያጠፋል ነገር ግን የሰው ልጅ ተመላሽ ነው ሸይጣን ግን ተመላሽ አይደለም የሰው ልጅ ይመለሳል ወደ አላህ ጋር ተደሩዕ ያደርጋል ይሰማዋል ያንገበግበዋል ወንጀሉ ስለዚህ ይቆማል እዛ ቦታ ላይ በተለይ ከሰው ልጅም ደግሞ አማኝ የሆነ ሙእሚን የሆነ ሁለት ምሳሌዎችን ልስጣችሁ አላህ Subhanahu Wa Ta'ala አደምን ሲፈጥረው መላእክቶችን አማከረ وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء እኔ ምድር ላይ ምትክ ላደርግ ነው ልፈጥር ነው ምትክ የሚሆኑ ሰዎችን አለ አላህ የዛኔ መላእክቶች ምን አሉ ምድር ላይ ደም የሚያፈሱ እንደዚህም ደግሞ ድንበር የሚያልፉ ወንጀለኛ የሆኑ ሰዎችን ትፈጥራለህ ወይ አሉት ለምንድን ነው ይሄን ያሉት እንዴት አወቁ ከተባለ ከኛ በፊት ምድር ላይ መብት የተሰጣቸው እንዲኖሩ ጂኒዎች ነበሩ ጂኒዎች ምድር ላይ ልክ እንደ ሰው በነፃነት ይኖሩ ነበር ነገር ግን እርስ በርሳቸው እየተላለቁ የምድርን ሐቅ አለመጠበቃቸው እየባሰ ከጊዜ ወደ ጊዜ እየባሰ ሲመጣ አላህ እነሱን አስወግዶ በእነሱ ቦታ ላይ እኛም መተካት ፈለገና መላእክቶችን አማከራቸው ታዲያ ደም ይፋሰሳሉ ወንጀል ይሰራሉ ብሎ አላቸው አላህ ምን አለ መጨረሻ ላይ ቃለ ኢኒ አዕለሙ ማ ላ ተዕለሙ እናንተ ማታውቁትን እኔ አውቃለሁኝ አለና እኛም ፈጠረን ምድር ላይ እኛን ከፈጠረን በኋላ የምድር ኸሊፋ አደረገን ወላ ትፍሲዱ ፊል አርዲ بعد إصلاحها መሬትን አላህ እኛን ከመፍጠሩ በፊት ጂኒዎችን አስወግዶ መሬትን ምድርን ንጹህ አድርጎ ነው አላህ እኛን የፈጠረው ታዲያ ይሄ ንጹህ የሆነው መሬት ከተስተካከለ ካማረ በኋላ አታበላሹት አለ አላህ አታበላሹ በምድር ላይ ወንጀልን አትፈጽሙ ብሎ አላህ ተናገረ ወንጀልን ዛሬ ምን ሰራለን ነገ ምን ሰራለን በየቀኑ እንሰራለን ወደ አላህ መመለስ ሲገባን ወንጀል ላይ ወንጀልን ጨምራለን አላህ የሰው ልጆችን ከፈጠረ በኋላ ጀነት ውስጥ ገብተው አደምና ሐዋ አትብሉ የተባሉትን ቅጠል በሉ በማን አማካኝነት በኢብሊስ አይደለም فوسوس لهما الشيطان عنها ليبدي لهما ما وري عنهما من سوعتهما شيطان እዛ ቦታ ላይ ወሰወሳቸው ሸይጣን አላህ እኮ አላቸው እዚህ ቦታ ላይ ይሄን ቅጠል አትብሉ ያላቸው ሁሉንም ብሉ የፈለጋችሁትን ነገር መጠቀም ትችላላችሁ ይሄንን ዛፍ ብቻ ቅጠል እንዳትነኩ አላህ ሁሉንም መጠቀማቸውን ትተው ያቺ ላይ ፎከስ አደረጉ ማ መናአኩማ አላህ እኮ ይሄንን ቅጠል እንዳትበሉ የከለከላችሁ ዝም ብሎ ነው ሱብሃንአላህ አዩ ኢላ አን ተኩና መለከይን አው መሊከይን አው ተኩና ሚን الخالدين ከመላእክቶች እንዳትመደቡ ነው ወይም ጀነትን በቁጥጥራችሁ ስር እንዳይሆን ፈልጎ ነው አላህ ወይንም ደግሞ በጀነቱ ዘውታሪ እንዳትሆኑ ፈልጎ ነው እንጂ ይሄውላ ፈቅዶላችሁ እንዴት ይቺን አትብሉ ሲላችሁ ትሰማላችሁ አላቸው ሸይጣን ወሰወሳቸው ተወሰወሱ አደም ሐዋ የቀደመው ማን እንደሆነ ባይታወቅም ሌላው እምነት ላይ ሐዋ ነች ጥፋተኛ ለሰው ልጅ ወንጀል ለወንድ ልጅ ወንጀል በአጠቃላይ ተጠያቂ ሴት ነች ይላል ጦሷል አላህ እንደውም وعصى آدم ربه فغوى የሚለው القرآن ላይ አደም አላህን አመፀ ድንበር አለፈ ثم اجتباه ربه فتاب عليه وهدى ከዛ በኋላ ጌታው አላህ መረጠው ለቀጥተኛው መንገድ አደምም ይቅርታ ጠየቀ እዚህ ቦታ ላይ ቆም ብለን ማሰብ ያለብን የሰው ልጅ አትንከ የተባለው ነገር መንካት ይወዳል አታድርግ የተባለው ማድረግ ይወዳል አንድ ማስታወቂያ የሆነ ፑል ማስታወቂያ ነውና መርካቶ ላይ አይቼው ማንበብ ክልክል ነው ይላል እዚህ ጋር የሱ ፑል ማስታወቂያ አለ እዛ አጠገቡ ጋር ደግሞ ማስታወቂያ ደግሞ የሚል አለ ወላሂ ነው የምላችሁ ይሄን ተሰው ማንበብ ክልክል ነው የሚለውን ያነባል ቆም እዚህ ጋር አሁን መስጊድ ጥግ ላይ መሽናት ክልክል ነው ቢባል ይሻላል አታድርግ የተባለውን ነገር ሰው ማድረግ ይወዳል ተው የተባለውን ነገር ማድረግ ይወዳል ከአደም ከአባታችን አደም ከእናታችን ሐዋ ጀምሮ በተዋረድ የመጣ ነው አስወጣች ከዛ ወሰወሳቸው ብሎ አላህ ተናገረ ከወሰወሳቸው በኋላ ቁልነ ህቢጣ ሚንሃ بعضكم لبعض عدو ولكم في الارض مستقر ومتاع الى حين وردوا كجنته ብሎ አላህ አባረራቸው ወረዱ ሸይጣንም እንደዚህም ደግሞ አደምና ሐዋም ወረዱ እርስ በርሳችሁ በዱንያ ላይ ጠላት ሆናችሁ ትኖራላችሁ አለ ይኸው
ዛሬ ሸይጣን ለኛ ጠላት ነው። ኢነ ሸይጣነ ለኩም አዱውን ፈተኺዙሁ አዱዋ ኢነማ የድዑ ሂዝበሁ ሊየኩኑ ሚን አስሓቢ ሰዒር አለ። ሸይጣን ጠላታችሁ ነው። ጠላት አድርጋችሁ ያዙት። እሱ ወደ ተንቀልቃዩዋ ጀሃነም እናንተን ሊከታችሁ ነው የሚፈልገው። ሌላ ዓላማ የለውም። ከወረዱ በኋላ እዚህ ቦታ ላይ ነው አሁን ልዩነቱ። ዋና መሐለ ሻሂዴች ነው ማንሳት የፈለኩት። ከወረዱ በኋላ ሁለቱም ጥፋተኛ ናቸው አይደለም? አደምም ጥፋተኛ ነው፣ ሐዋም እንደዚሁም ኢብሊስም ጥፋተኛ ነው። ግን የሰው ልጅ ከሸይጣን የሚለየው እዚህ ጋር ነው። ቃላ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጌታችን ወይ ነፍሳችንን በድለናል፣ አንተ ይቅር ባትለን ባታዝንልን ከከሳሪዎች እንሆናለን፣ እባክህ ማረን። ሁለተኛ አይለመደንም አሉ። ከጀነት መባረራቸው እንዳለ ሆነው እዝነቱን ደግሞ ፈለጉ። አላህም ደግሞ እዝነቱን አከናነባቸው። ሸይጣንስ ጥፋቱን አመነሱ። ወደሱ ወደ አላህ መመለስ ፈለገ፣ አልተመለሰም። ቃለ ረቢ ፈቢዕዘቲከ ለኡግወየነሁም አጅመዒን። ጌታዬ ወይ በልቅና ይሁንብኝ የዚህ የአደምን ዝርያዎች አጠማቸዋለሁ ብሎ ዛተሱ። ቃለ ረቢ ፈአንዚርኒ ኢላ የውም ዩብዓሱን። ጌታዬ ወይ የሰው ልጆች ሞቶ እስከሚቀሰቀሱ ድረስ አቆየኝ፣ ጥመቴ ጊዜ ይፈልጋል፣ ረጅም ጊዜ ያስፈልገኛል እኮ ነው። ቃለ ፈኢነከ ሚነል ሙንዘሪን ኢላ የውሚ ወቅቲል መዕሉም። አንተ እስከሚታወቀው አንተ እስከፈለግከው ሳይሆን እኛ እስከምንፈልገው ጊዜ እናቆያለን አለው። ይኸው ሸይጣን በጥመቱ ላይ ቀጠለ። የሰው ልጅ ደግሞ ተውበት ያደርጋል። የሰው ልጅ አሁንም ደግሞ ይሄ እንደ አጠቃላይ ጀነራል የሰው ልጅ በሚለው ሲሆን አጠቃላይ ሰው ልጅ ተመላሽ ነው። ጥፋቱን የሚያምን ይሰማዋል። ማንም በድን ሌባ እየሰረቀ ይሰማዋል። ዝሙተኛ ዝሙት እያደረገ ይሰማዋል። ኮንፈርት አይሰማው። ሰው ገዳይ የሆነ ሰው እየገደለ ይሰማዋል። ኸምር የሚጠጣ ይሰማዋል። ሸይጣን ነው የሚጫወትበት። ነፍስያውን ማሸነፍ ነው ያቃተው እኮ። ሴት እህቶቻችን ሂጃባቸውን አውልቀው ሲሄዱ ያቃሉ እስልምና እንደሚከለክላቸው። ሱሪ ለብሰው ሲሄዱ ኮንፈርት ተሰምቷቸው አይደለም። ነፃነት አይሰማም። እንዴት ወንጀል ነፃነት ያሰማል? ነፃነት እንዴት ይሰጣል? ወንጀል አይሰጥም። ሸይጣን ነው የሚጫወትብን። ነፍስያ ነው የምትጫወትብን። እነዚህም ማሸነፍ አለብን። ወደ አላህ ቶሎ ብለን መመለስ መቻል አለብን። ነገር ግን ወንጀል እየዳበረ ሲመጣ ደነዝ ያደርገናል። አላህ ይጠብቀንና ደነዝ ያደርገናል። በቃ ኬርለስ የሆነ ሰው አላህ ማን ነው የራሱ ጉዳይ ትላለህ። ይዛል ኢስላም ማን ነው ምን አገባኝ ትላለህ። ነቢዩ እንደዚህ ያሉ ማን ናቸው እሳቸው ትላለህ። መዳፈር ውስጥ ትገባለህ። ገባችሁ? ለዛ ነው የአላህ መልእክተኛ ምን አሉ? አንድ ሙእሚን የሆነ ሰው ወንጀል በሚሰራበት ሰዓት ላይ ቀልቡ ላይ ጥቁር ነጥብ ይደረግበታል አሉ። ተውበት ካደረገ ጥቁሩ ነጥብ ይነሳለታል። ወንጀሉን ተውበት ማድረግ ትቶ ወንጀሉ ላይ ሌላ ወንጀል ከጨመረ ጥቁሯ ነጥብ እየሰፋች ትመጣለች። አሁንም ወንጀል ከጨመረ ጥቁሯ ነጥብ ትሰፋለች። ከዛስ በኋላ ራን የሚል ቃል ቁርአን ላይ ተጠቅሷል አይደል? ራን የሚለው የልብ ድርቀት ላይ ከደረሰ ሰውየው አለቀ ማለት ነው። ከዛ ይሄ ሰውዬ ቀልቡ ዳሜጅ ይሆናል። አገልግሎት መስጠት ያቆማል። ይሄ ቀልቡ ለሁም ቁሉቡን ላ የፍቀሁነ ቢሃ አላህ እንዳለው ቀልብ አላቸው አያስተውሉበትም። ግን አለ ማገናዘብ የማይችሉበት ቀልብ አላቸው ተሰጥቷቸዋል ብሎ አላህ እንደተናገረው የዛ አይነት ቀልብ ባለቤት ይሆናል ይሄ ሰውዬ። ከዛ ይሄ ሰውዬ ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከረን። ይሄ ኸይር ነው ተብሎ ቢነገረው የራሱ ጉዳይ ነው። ኸይር አይመስለውም። ይሄ ሸር ነው ወንጀል ነው ጥፋት ነው ተብሎ ቢነገረው ዘርበል ይልሃል። ሀያ የሚባል ነገር ከላዩ ላይ ይገፈፍበታል። ወላጆቹን አያከብርም። ወላጆቹን አይታዘዝም። አላህን አይታዘዝም። ሰላት መስገድ፣ ጾም መጾም፣ ቁርአን መቅራት ለሱ ሩቅ የሆነ ነገር ይሆንበታል። ለምን? መጀመሪያ ላይ ቀልቡን ትሪት ማድረግ ባለመቻሉ ምክንያት፣ ወንጀል በምትሰራበት ሰዓት ላይ ታይ ነፍሴ እያለ ማከም ባለመቻሉ ምክንያት። ከዛ ኢቅራኡ ኢንሽእቱም ከፈለጋችሁ የኔ ቁርአን አንቀጽ አንብቡ አሉ የአላህ መልእክተኛ። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። የሰው ልጆች በሚሰሩት ጥፋት ምክንያት ቀልባቸው ምን አለ? ቆሸሸ።
ቀልባቸው ዛገ። በቃ እዚህ ደረጃ ላይ ከተደረሰ መመለስ የማንችልበት ደረጃ ነው ምን ደርሰው። እስልምናህን በገንዘብ ትሸጣለህ፣ ይዛለ እስልምናህን በትናንሽ ጥቅማ ጥቅም ትሸጣለህ። ሙስሊም ብትሆን ባትሆን ላንተ ዴንታ አይሰጥህም። ሰላት ቢሰግድ ባትሰግድ፣ ሰላት ቢያመልጥህ ባያመልጥህ፣ ውሸታም ብትሆን ባትዋሽ ላንተ ኖርማል ነው። በቃ ሁለቱም ህይወት ላንተ ተመሳሳይ ነው። እዚህ ደረጃ ላይ መድረስ ከባድ ነው። አላህ ይጠብቀን፣ አላህ ይጠብቀን። እዚህ ደረጃ ላይ ሳንደርስ ራሳችንን ዛሬ ትሪት እያደረግን እየመለስን ወደ አላህ መስመር ውስጥ ለመግባት መሞከር ያስፈልገናል። ተውበት ነው እሱ ደግሞ መፍትሄው ተውበት። አሁን ያለንበትም ወር ሸህሩ ተውባ ነው፣ የተውበት ወር ነው። በብዙ አህዋል ላይ የነበርን ሰዎች 11 ወር ሙሉ አላህን ስናስከፋ ስናስቀይም የነበርን ሰዎች ዛሬ ባሮቼ ሆይ እንታረቅ ብሎ አላህ ጠርቶናል። ዛሬ ባሮቼ ሆይ በቃችሁ ኑ ብሎናል አይደለም? ኑ ማለት እኮ ይኸው ጠራን እኮ አላህ እኮ አዛኝ እኮ ነው። ወላሂ አላህ ሩህ ነው። እንደምንሰራ ወንጀል ቢሆን ኖሮ እንደ ጥፋታችን ቢሆን ኖሮ ዛሬ ቆመን የምንሄድበት ሞራል ይኖረን ነበር። ሪዝቁን እየበላን ማታና ሌሊቱን አላህ እያፈራረቀልን የፈለግነውን ነገር እያሟላልን ግን እናመጽዋለን። ይሄ አላህ ነው እንጂ እንደ አላህ ማን ቻያለስ? ወለው يؤاخذ الله الناس بما كسبوا ما ترك على ظهرها من دابة። የሰው ልጆች በሚሰሩት ወንጀል ቅጽበታዊ ብንይዛቸው ይላል መሬት ላይ እኮ የሚንቀሳቀስ አንድን ፍጥረት ታገኙ ነበር። ፍጥረት አለ አላህ ولكن يؤخرهم الى اجل مسمى እስከ ተወሰነው ቀጠሮ ጊዜ እናቆያቸዋለን አለ። واملي لهم ችላ እንላቸዋለን፣ አይተን እንዳላየን እንሆናለን። ኢነ ከይዲ መቲን አለ አላህ። ግን ከያዝኩ ግን አያያዘ ግን የበረታ ነው አለ። አልይዛችሁም ቶሎ ይቅር እላችኋለሁኝ። ባሪያዬ ተወስውሶ ነው፣ ባሪያዬ ተሸንፎ ነው፣ ባሪያዬ ሸይጣንን ማሸነፍ አቅቶስ ነው፣ ባሪያዬ ነፍስያውን መርገጥ አቅቶስ ነው እያለ አላህ ውዝር ይሰጠናል፣ ይታገሰናል። አላህ ይታገሰናል። አይደለም እኛን እኮ ይቅርና አላህ የለም የሚሉ ሰዎችን እኮ ይታገሳቸዋል፣ ያበላቸዋል፣ ያጠጣቸዋል፣ ያኖራቸዋል፣ በኒዕማ ላይ ኒዕማ ይጨምርላቸዋል። አይደለም ሁለት ነገር አለው ግን ይሄ አንደኛ استدراج ነው። አላህ እያዘጋጃቸው ነው ሀብታቸው فلا تعجبك أموالهم ولا أولادهم إنما يريد الله ليعذبهم بها في الحياة الدنيا وتزهق أنفسهم وهم كافرون። በገንዘባቸው በሀብታቸው ተታለው እንዲሞቱ ፈልጌ ነው ይላል አላህ። ሁለተኛ አው ባሪያዬ የሆነ ሰዓት ሊመለስ ይችላል እያለ አላህ ይጠብቀናል አላህ። ለዚህ ነው አላህ አይበቃንም፣ አላህን ማመፁ አይበቃንም። በዚህ ወንጀላችን ከአላህ ጋር ነገ የቂያማ ቀን ብንገናኝ ምን አይነት ሞራል ነው የሚኖረን? በምን አይነት ስሜት ነው ከአላህ ጋር የምንገናኝ? ለዛ ነው አላህ ቁርአን ላይ አለም የዕኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ። እነዛ ያመኑ ሰዎች እኔን በማስታወስ ወደ እኔ ሊመለሱ አሁን ጊዜው አልበቃቸውም? እስካሁን እኔን ያመፁ አይበቃቸውም? እኔን ማመፃቸው፣ ከኔ መንገድ መውጣታቸው፣ መስጊዴን ረግጠው መሄዳቸው አይበቃቸውም እያለ ነው አላህ። አይበቃንም እንዴ? ፉደይል ኢብኑ ኢያድ እኮ እዩ ሽፍታ ነበረ፣ ማጅራት መቺ ነበረ። እንደተለመደው ስራውን ለመስራት ሌሊት ነበረ ሰራዊቶችን የሚያሰማራውና ሰራዊቶችን አሰማርቶ ለሽፍትነት ወጣ። ለሽፍትነት ሲወጣ ግን አንድ ሴት ልጅ ታውቀዋለችና በዚህ ባህሪው ያ ፉደይል አለች፣ አማ የክፊክ አይበቃህም አለች። አማ ተስመዑ ቀውለ ላሂ ተዓላ የአላህን ንግግር አትሰማም? አለም የዕኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ። እነዛ ያመኑ ሰዎች ልባቸው አሁንስ አልቀረበም ከኔ ጋር ሊታረቁ እያለ እኮ ነው አላህ። አይበቃህም እስካሁን ያመስከው፣ እስካሁን የወነጀልከው አይበቃህም ስትለው ለመጀመሪያ ጊዜ ልቤ ላይ ኢማን የሚባለው ነገር ሲገባ ታወቀኝ ይላል። አሳየኝ የመስጊድ አልኳትና መስጊድ ይዛኝ ሄደች አለ። መስጊድ ስገባ ኢማሙ ቁርአን እየቀራ ነው፣ ፈጅር ሰላት ቁርአን እየቀራ ወሚነል አጃኢብ ይህንን ሱራ ነበር የሚቀራው።
ألم يأن للذين آمنوا أن تخشع قلوبهم لذكر الله እነዛ ያመኑ ሰዎች ልባቸው አይበቃቸውም ወይ አላህን ለመፍራት ወደኔ ለመመለስ እስካሁን ያመጡት ወንጀል አይበቃቸውም ወይ وما نزل من الحق ለወረደው ቁርአን ሊዋረዱ ለወረደው ቁርአን ሊገዙ ለወረደው ቁርአን ራሳቸውን ዝቅ ሊያደርጉ አሁንስ አልቀረቡ ولا يكونوا كالذين اوتوا الكتاب من قبل فطال عليهم العمد فكست قلوبهم ከነዛ በፊት ከነበሩ ሰዎች ጋር የነሱ አይነት ባህሪ እንዳይኖርባቸው ይጠንቀቁ አለ አላህ የመጽሐፍት ባለቤት የሆኑ ሰዎች فطال عليهم العمد ጊዜው በእነሱ ላይ ረዘመባቸው فكست قلوبهم ልባቸው ደረቀ وكثير منهم فاسقون አብዛኞች ከነሱ ጠማሞች ናቸው አለ አላህ እዚህ ደረጃ ላይ ከመድረሳቸው በፊት ከኔ ጋር ባሮች አይታረቁም ይላል አላህ ወደኔ አይመጡም ይላል አላህ አሁን ይሄው አምጥቶናል አላህ አሁን አላህ አምጥቶናል ሰላት ማንሰግድ የነበርን ሰዎች ይሄው ሰላት ሰግደናል እየሰገድን ነው ቁርአን ማይገራልን ሰዎች ይሄው ቁርአን እየቀራን ውሸት እንጂ አንደበታችን ሐሜት እንጂ የማይገራልን የነበርን ሰዎች ዛሬ ይሄው በዚክር ቢዚ ሆነናል አይደል አላህን በመዘከር ሰደቃ ማይገራልን የነበርን ሰዎች ዛሬ ሰደቃ እናወጣለን የረህመቱ በር ተከፍቷል ሸይጣን ታስሯል ነፍስያችን በጾም ተረግጣለች ታዲያ ላለመውጣት ጥረት ማድረግ አለብና በዚህ አቋማችን ለመቀጠል መሞከር አለብና ከአላህ መስመር ርቀን ወዴት እንሄዳለን አላህን ትተን ማን አለን ማን አለን የትም እንሄደው አላህን ትተን አሁን ከ15 ቀን በኋላ ከዛሬ ሳምንት በኋላ ሰው ትቶ ሲሄድ ታዩታላችሁ መስጊዱ ባዶ ሲያደርገው ታዩታላችሁ ረህመትህን አልፈልግም እዝነትህን አልፈልግም የሚሉ ሰዎች ብዙ አሉ በቀጥታ በአንደበታቸው ባይናገሩ ቢሊሳን الحال ግን ይናገራሉ አይደል ወደ ረህመቱ አምጥቶት አልፈልግም ማለት ለዛ ነው ነብዩ አለይሂ ሰላቱ ሰላም ኩሉ ኡመቲን يدخلون الجنة ኡመቶቼ በአጠቃላይ ጀነትን ይገባሉ ከኔ ኡመት ጀነት የማይገባ ሰው የለም የአላህን እዝነት የማያገኝ ሰው የለም إلا من أباد أنبياء على سوسيكا جنتين على الفلقم رحمتين على الفلقم إذنتين على الفلقم يا على سوسيكا كلهم سو جنتي قال مسلم يالونه يا نبي أمة استقبال أنبياء على سوسيكا من دنو ما أنهم بيالو يا قومي عجيبوا دعوة الداء يا الله أنت تطري የተጣሪዎችን ጥሪ እሺ በሉ የነብዩን መንገድ እሺ በሉ ይሄ حرام ነው እሺ ትቆማለህ ይሄ حلال ነው እሺ ትሰራዋለህ ነፍስያ የሆነ ነገር ትልሃለች ትረግጣታለህ አላህ ካዘዘ ውጪ አላህን ከማዘዘት ውጪ አላህን ከመታዘዝ ውጪ በሌላ ነገር ላይ አልገኝም ብለህ ራስን ቃል ታስገባለህ የዛኔ እሺ ያልክ ማለት ይሄ ነው ጀነት በሩ ክፍት ትገባለህ እንቢ ያለ ሰው ሲቀር ማለት ይሄ ነው أنبياء القبام الفلقم يا سوج جدة نيقم الله جدة كم يقم سوج الله يدرك برحمته كم يسبب سبات الله يدرك من إلى الأولمج توبة لما أدرك يمي أسفلقوا النجارو تشال ما موارات يالب النجارو تشال بزوج زي يمن الشو وده نجار هنا يمجمر أو مثالي وده الله سبحانه وتعالى سن ملس በጣም የሚያጅብ እኮ ነው እንደው ያላህ ንግግር ወሐዲስ القدس ላይ አላህ የሚናገሩን እንግራቸዋለን አሁን እኛ ጋር ከአላህ ጋር በጣም እንድንጣላና ተራርቀን እንድንርቅ እስከ መጨረሻ ድረስ እንድንቀር የሚያደርገን አንድ ነገር ነው ወንጀል እንሰራለን ከዛ ተውበት እናደርጋለን ከዛ በሚቀጥለው ቀን አሁንም ተውበት ወንጀል እንሰራለን ከዛ ተውበት እናደርጋለን ሁለተኛ ሶስተኛ ወንጀል እንሰራለን ሶስተኛ ላይ ነፍስያ ይመጣና እንዴ ተውበት መጫወቻ አደረከው ይላል ትላንትና ወንጀል ሰራ ተውበት አደረክ አሁንም ወንጀል ሰራ ተውበት ዛሬም ትሰራለህ አታፍርም አላህን ተውበት ስታደርግ ይላል ሸይጣን በራሳችን ወንጀል አላህን እናፍረዋለን ሰው በዚሁ ከአላህ ጋር ተራርቆ እስከ መጨረሻ ይቀራል አያችሁ አላህ እኮ አላቆምም እኮ አላህ ተውበት ታደርጋለህ አንተ ወንጀል ስራ ተውበትህን ግን አታቁም أطفى توبتهن جن أتاكم ودا الله من ملسهن جن أتاكم فإني أتوب أنا توبة هذا قال له يكرت على الله
ወኢኒ ለገፋር እኔ መሐሪ ነኝ አዛኝ ነኝ እያለ አላህ ሊመን ታበ ተውበት ላደረገ አላህ እያለ የተውበቱን በር አላህ የሪዝቃችንን በር ከከፈተው በላይ የተውበትን በር ከፍቶታል። አላህ የሪዝቃችን በር እንደ ተውበት በር አልተከፈተም። ታዲያ ለምን ታቆመዋለህ? ወንጀል ሌላ ወንጀል ቢጨመረው እዚህ ላይ አላህ ምን ይላል መሰላችሁ? ሐዲስ ቁድስ ላይ ባሪያዬ ተውበት አድርጎ ወንጀል ሰርቶ ወደኔ ተውበት አድርጎ ወደኔ ጥፋቱን አምኖ ሲመለስ እምረዋለሁኝ። አሁንም ባሪያዬ ያጠፋል፣ አሁንም ማረኝ ይላል፣ እምረዋለሁኝ። አሁንም ባሪያዬ ያጠፋል፣ አሁንም ማረኝ ይላል፣ እምረዋለሁኝ አለ። አሁን ግን ባሪያዬ ያቆመ እኔም አቆምኩኝ ይላል አላህ። አያችሁ ላ የመን አላሁ ሐታ ተመሉ። አላህ አይሰለችም። ማረኝ ስትሉት መማር አያቆምም። እናንተ ማረኝ ብላችሁ ማቆማችሁን ስታረጋግጡ ግን አላህ ያቆማል። ለምን? ወኢኒ ለገፋሩ ሊመን ታበ ይቅር ባይ ነኝ ይቅር በለኝ ላለኝ ሰው ይቅር በለኝ ላለ ሰው። የብነ አደም አንተ የአደም ልጅ ሆይ አንተ የሰው ልጅ ሆይ ለው በለገት ዝኑቡከ አናነ ሰማ ወንጀል የሰማይ ጫፍ ቢደርስ እንኳን ሱመ እስተግፈርተኒ ከዛ እኔን ማርታ ከጠየከኝ ማረኝ ጌታዬ ወይ ካልከኝ ገፈርቱ ለከ አላ ማ ካነ ሚንከ ወላ ኡባሊ ያለ አላህ። ያለብህን ወንጀል ይሄድን ሰርተሃል ነበር እንዴ ባሪያዬ? እንደዚህ አስቀይመኛል ነበር እንጂ አልልም። እምርሃለሁኝ አለ አላህ። እምርሃለሁ የፈለግከው ያን ወንጀል ቆልለና ብቻ ግን ሱመ እስተግፈርተኒ። ያያችሁ ይቅር በለኝ አላህ የሚፈልገው እሱ አለ። ይቅር በለኝ እንበለው አላህን። እንዴ የተውበቱን በር ቢዘጋብን ኖሮ ምን እንሆናለን? ምን ይውጣን ነበር? እስቲ በቃ አጥፍተሃል አይንህ እንዳላይ ቢለንስ አላህ? ወንጀል ሰርተሃል አይንህ እንዳላይ ቢለንስ? ወንጀል ሰርተሃል ሪዝቄን እንዳታገኝ ቢለንስ አላህ? ወንጀል ሰርተሃል የኔን አየር እንዳተነፍስ ቢለንስ አላህ? ወንጀል ሰርተሃል እንደው ላንተ አላመሽልህም አላነጋልህም ቢለንስ? በሱ ኮንትሮል ስር እኮ ነው ያለነው። በሱ ቁጥጥር ስር እኮ ነው ያለነው። ስለዚህ አላህም አሁንም ይጠራናል። ወንጀለኛ የሆኑ ሰዎች ወደ አላህ ቤት የመጣን ሰዎች አሁንም አላህ እየጠራን ነው ቁርአን ላይ። እስቲ እናንብበው እንየው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በነፍሳችሁ ላይ ድንበር ያለፋችሁ ባሮቼ ሆይ እዩ። ጥሪውን እዩ። እዚህ ጋር ዑለሞች ቆም ይላሉ። የመጀመሪያው ጥሪ የጠራቸው ሰዎች እናንተ ያ አህለል ዑለማ ዑለሞቼ ሆይ ባሪያዎቼ ሆይ አማኞቼ ሆይ አይደለም አላህ አለው። ማንን ነው ጥሪ ያደረገው? ለማን ነው የሚጣራው? በሐርፈ ኒዳ በጥሪ አላህ በወንጀል ላይ ድንበር ያለፋችሁ፣ ለዛውም ትንሽ ወንጀል አንድ ሁለት ወንጀል የሰራችሁ አይደላችሁ። ወንጀል በማነባበር ምክንያት ድንበር ያለፋችሁ ባሮቼ ሆይ። ከዛስ ምን አለ? እዩ ባሮቼ ነው ያለው። እናንተ ወንጀለኞች ሆይ፣ እናንተ ዝሙተኞች ሆይ፣ እናንተ ውሸታሞች ሆይ ብሎ አላህ አልጠራንም። ባሮቼ ያለን ከራሱ አላህ ምን አለ? ወደ ራሱ ኢዳፍ አደረገን፣ አስጠጋን፣ አቀፈን አላህ። ከዛስ ምን አለ? ቀጠልና ላ ተቅነጡ ሚን ረሕመቲላህ። ሱብሓነላህ አላሁ አክበር። ከአላህ ረሕመት ከአላህ እዝነት አላህ ይምረኝም ብለህ ተስፋ እንዳትቆርጡ አለ። ተስፋ እንዳትቆርጥ። የፈለከውን ያህል ወንጀል ሰርተህ ከሆነ እኔ ጋር ከመጣ ይህ ወንጀል ያለፈ ታሪክ ነው፣ ታሪክ ነው። በቃ ተሽሯል፣ ይሰረዛል። ከአንተ የሚጠበቀው ምንድን ነው? ተስፋን አለመቁረጥ። የሚገርመው ነገር ተስፋን አትቁረጡ የሚል ህግ አንቀጽ ያለው እስልምና ቁርአን ላይ ብቻና ብቻ ነው። ወላሂ የትም መጽሐፍ ላይ የለም። ተስፋን አትቁረጡ ከአላህ። ወንጀል እየሰራ ባሪያው ተስፋ አትቁረጡብኝ ይላል አላህ። ላ ተቅነጡ ሚን ረሕመቲላህ። ለምን? ኢነላህ የግፊሩ ዙኑበ ጀሚዓ። አላህ ወንጀልን በአጠቃላይ ይምራል። ለምን? ባህሪው ነዋ። ኢነሁ ሁወል ገፉሩ ረሒም። እሱ ምህረተ ብዙ ነው፣ አዛኝ የሆነ አምላክ ነው። ታዲያ ካንተ የሚጠበቀው ምንድን ነው? የመጀመሪያው ምን አለ? ተስፋን አለመቁረጥ። ሁለተኛው ወረደና አላህ እዚህ ጋር ምን አለ? ወአኒቡ ኢላ ረቢኩም። ሱብሓነላህ። እዩ ጥሪው ራሱ ወደ ጌታችሁ ኑ ተመለሱ። ወአስሊሙ ለሁ ለሱ እጅ እግር ስጡ።
ራሳችሁ ለአላህ አስገዙ። ሚን ቀብል አን የእትየኩሙል ዐዛቡ ሱመ ላ ቱንሰሩን። ይሄን እየለመንኳችሁ እያባበልኳችሁ በመሃል ቅጣት ሳይመጣባችሁ በፊት አለ አላህ። በመሃል አይዙ የሆነ አያያዝን ሳይይዛችሁ በፊት ኑ ወደኔ ተመለሱ አለ አላህ። ኑ ወደኔ። አላህ እኮ ሰላት ሰግደን ጾም ጾመን ቁርአን ቀርተን ሐጅ አድርገን ዑምራ ሰርተን ከሚደሰተው የበለጠ ከሚደሰተው በላይ በጣም የሚያጅባችሁ ነገር በተውበት አላህ ይደሰታል። ለላሁ አሸዱ ፈርሐን ቢተውበቲ ዓብዲሂ። አላህ አንድ ባሪያ ወደሱ በሚመለስበት ሰዓት ላይ እጅግ በጣም ይደሰታል። አላህ አሸዱ ፈርሐን በጣም ነው ደስ የሚለው። አንተን ከመማሩ በፊት በአንተ ይደሰታል። ያ አላህ አላሁመ እርሐምኒ አላሁመ እግፊር ሊ ስትል እኮ ሌላ ሐዲስ አልቁድስ ላይ አላህ ምን እንደሚል ታውቃላችሁ? ምን እንደሚል ታውቃላችሁ? ዓሊመ ዓብዲ አነ ለሁ ረበን ገፉራ። ጌታ ባሪያዬ እኮ አወቀ የምምር ጌታ መሆኔን እኮ አውቆ ማረኝ አለኝ እኮ ባሪያዬ። ይኸው እናንተ ምስክር አደርጋችኋለሁ ይህም ባሪያዬን ምሬዋለሁ ይላል አላህ። አላህ ከእነሱ አላህ ያደርገን። አላህ ከእነሱ አላህ ያደርገን። ጥፋታችንን ምናምንና ምንመለስ አላህ ያደርገን። ይሄ ነው የአላህ ባህሪ። አላህን እኛ ሰዎች እንደሚስሉት አይደለም። አላህ ጭራቅ የማይምር በቃ የሰው ልጆችን በአጠቃላይ የሚበጣጥስ ምናምን ጀሃነም የሚወረውር አይደለም። አላህ ባሪያውን የሚያስጠጋ የሆነ አምላክ ነው። እዩዋት፣ በኒ እስራኤል ላይ የነበረች ሴት ከበኒ እስራኤል ዝሙተኛ የነበረች በየቀኑ ክብረ ንጽህናዋን የምትሸጥ የነበረች ሴት በየቀኑ ዝሙት የምትሰራ የነበረችን ሴት ውሻ በማጠጣቷ ምክንያት የጠማውን ውሻ ውሃ ስላጠጣችው ምሪያታለሁ፣ ይቅር ብያታለሁ፣ አፉ ብያታለሁ ብሎ ይኸውን ላይ የሰራችውን ዝሙት ሰረዘውና አላህ የጀነት አስገባት፣ የጀነት አደረጋት። እዩት። ሌላው ተመልከቱ። ሌላ ነቢዩ ዓለይሂ ሰላቱ ሰላም ስለ በኒ እስራኤል ላይ ስለነበረው ሰው ሲናገሩ አንድ ሰውዬ ነበረ 99 ነፍስ የገደለ። ነፍስ መግደል በእስልምና ሚነል ከባኢር ከከባባድ ወንጀሎች ነው። ለዛውም ኻሊደን ሙኸለደን ፊናር ጀሃነም ውስጥ ዘውታሪ የሚያደርግ ነው ነፍስን መግደል ማለት። አንድ ነፍስ መግደል ማለት የዓለምን ህዝብ እንደመግደል ነው የሚቆጠረው በእስልምና። ታዲያ 99 ነፍስ የገደለን ሰውዬ አላህ ለራህመቱ ና ባሪያ እንታረቅ ብሎ ግን መንገዱን ከፈተለት፣ ጠራው አላህ። ይሄ ባሪያ ተጸጸተ፣ ተሰማው። ቀጥታ መጣና አቢድ የነበረ ሰው ያለ እውቀት አላህን የሚገዛ የነበረ ሰው ነበረና ሰዎች እሱ ጋር ጠቆሙት። ተውበት ማድረግ እፈልጋለሁ፣ ወደ አላህ መመለስ እፈልጋለሁ፣ የሰራሁት ወንጀል ይበቃኛል፣ አንገሽግሾኛል፣ ከአላህ ጋር መታረቅ እፈልጋለሁ። ቃቲል ነፍስ ገዳይ የነበረ ሰው ወደ አላህ መመለስ እፈልጋለሁ፣ መንገዱን አሳዩኝ ሲለው 99 ነፍስ ገለ አላህ እንዲምርህ ትፈልጋለህ? አይምርህም አለ። አሁን እንደዚህ ሰው የለም። አሁን ተናገሯ። የለም አለ። ዛሬ ተውበት አድርገው የመጡ እህቶቻችን በረመዳን የረመዳን ሙስሊሞች እያሉ ጭራሽ የሚያስወጧቸው ሰዎች እኮ አሉ። እህቶቻችን ጅልባብ ለብሰው ሂጃብ ለብሰው ሱሪያቸውን አውልቀው ቀሚስ ለብሰው አምሮባቸው ይመጣሉ። ወንድሞቻችንም እንደዚሁ ካሉበት አህዋል ከነበሩበት ነገር ተመልሰው ወደ አላህ ጋር ይመጣሉ። የረመዳን ሰለምቴ እያለ ያሸማቅቀዋል። አሁን አንተን አላህ ሊምርህ ነው? አሁን አንተን አላህ አያውቅህምና ነው? አታፍርም? አሁን መስጊዱ ስትገባ ይልሃል የዛሬ ሰው ማን ነው? በአላህ ረሕመት ውስጥ አንተን ፈላጭ ቆራጭ ያደረገ ማን ነው? ይሄ ሰውዬ ተስፋ አስቆረጠው። አይምርህም። 99 ነፍስ ገለ አታፍርም? አላህ እንዲምረኝ እንደው መጠየቅህ ራሱ አይምረኝም አላህ? አዎ። ሰይፉን አመጣና ፈከመለ ቢሂ ሚዓት። አሁን እንደውም ያስፈልጋል እኮ ተስፋ ለሚያስቆርጡ ሰዎች አንገቱን ቆረጠውና 100 ሞላ። በጎዶሎ አላህ ከሚጠይቀኝ በሙሉ ይጠይቀኝ። የታባቱ ማን ነውና ነው ተስፋ የሚያስቆርጠው? 99 ነፍሱ ሙሉ እንዲሆን ፈለገ። አያችሁ፣ ሞላው፣ 100 አደረገ። 100 አድርጎ ግን
አላህ ይሄንን ባሪያ አሁንም ማጭቶታል ፈልጎታል ይሄን ባሪያ አሁንም ወደ አላህ መመለስ ፈልጓል አያችሁ ወደ አላህ መመለስ ፈልጓል አሁንም ትክክለኛ ዑለማ ትክክለኛ ሰው ጠቁሙኝ ወደ አላህ መመለስ ፈልጋለሁ መንገዱን አሳዩኝ የግድያው መንገድማ እሱ ያሳያል እኮ ለዚህ እሱ በዚህ ነገር ላይ ተካነ ነው በወንጀሉ ላይ እኔ ያለው ነው እኔ ግን አሁን የወንጀሉን መንገድ ትቼ የኸይር መንገዱን የሚያዝ ፈልጋለሁ አሳዩኝ ትክክለኛ ዓሊም የሆነ ሰው ጋር ጠቆሙት አሳዩት 99 ነፍስ ገድዬ ነበር ገሎ ነበር የሆነ ሰው ብሎ ጠየቀ ፈትዋ ሲጠየቅም እንደዚህ ነው የሚጠየቀው እሺ እንዲህ አድርጌ ነበር ብለ ሳይሆን ዑለማው ነፃ እንዲሆን እንደዚህ ቢሆን የሆነ ሰው እንደዚህ ብሎ ነበር ብለ በሌላ ሰው አድርገ ስትጠይቀው ቆንጆ ነው ሀለበ እዛ ፈከመለ ቢሂም ያተቱናል ስለዚህ ምንድነው የሆነ ሰው 100 ነፍስ ገሎ ነበር فهله من توبه ወደ አላህ መመለስ ፈልጓል ቢመለስ አላህ ይቀበለዋል ወይ አላህ ይታረቀዋል ይሁን ከዛ በጣም ይሄ ዓሊም ነው አዋቂ ነው እንዴታ በደንብ ነው እንጂ የሚቀበለው ይቀበላል ብሎ አላህ ተናገረ አው ይቀበላል ከዚህ ባሱ ነገሮችን አላህ ይቀበልም ሽርክ ዝሙት የተለያዩ ወንጀሎችን በአላህ ላይ አጋርተው አላህ የለም አላህን የሚሳደቡ የነበሩ ሰዎች ሲመለሱ እኮ አላህ ተቀብሏቸዋል ባይቀበል ኖሮ አላህ ሰዎች እስልምናን ተቀብለው ሲመጡ ዘርበም ይላቸው ነበር ግን አላህ አዛኝ ነው ደጋፊ ነው አቃፊ ነው አምላካችን አላህ አሁንም ማንንም አላህ ጋር ትልቅ የሚባል ነገር የለም በዛው በወንጀሉ እስከ መጨረሻ ድረስ እስካልቀጠለ ድረስ لا صغيرة مع الإسراء ولا كبيرة مع الاستغفار ይላል ትልቅ ወንጀል የሚባል ነገር የለም استغفار እስካለ ድረስ ትንሽ ወንጀል የሚባል ነገር የለም ቀጣይነት እስካለው ድረስ እኔ ትንሽ ነው ወንጀሌ ይቺናውኒ አላህ ይዝብኛል ቢባል ነገር የለም ተውበት እስካላደረክ እስካላቆምከው ድረስ ምክንያቱ ምን ይላሉ ዑለሞች لا تحقرن من الذنوب ይላሉ ወንጀልን አሳንሳት ተመልከት ይላል አንድ ከአላህ ጋር ጋሬጣ የሚሆንብን ግርዶሽ የሚሆንብን ነገር ምንድነው ወንጀል ይቺ ነች ምን አለባት ዛሬ ውሸት ኖርማል ወንጀል ነው እንደ ሸሪዓ ትልቅ ወንጀል ነው እንደ ሀገራችንና እንደ ዓለማችን ግን ተራ ወንጀል ሆነ ግን ተራ የሚባሉ ወንጀሎችን እንኳን ብናስብ ትንሽ ነው ጥቂት ነው ወይም ደግሞ ቦታ አይሰጠውም ብለን የምናስበው ወንጀል እንደ እስልምና ያጠፋናል ለምን فإن الجبال مع الحصى ተራራ ዛሬ ተራራ እኮ ሊባል የቻለው መገፋት የማይችለው እኮ የጠጠሮች ክምችት ነው አንድ ጠጠር ሁለት ጠጠር እያለ ነው አይደለ ተራራ የሆነው ጠጠር ነው እኮ ተራራ አፈር ነው እኮ ተራራ ሌላ ነገር አንድ ወጥ የሆነ ነገር እኮ አይደለም ዛሬ ምን ሰራው ወንጀል ወደ ተራራነት ይቀየራል ወደ ከባባድ ወንጀል ይቀየራል አላህ ነጃ ይበል አላህ ነጃ ይበል ጠጠር እኮ ትልቅ ጋን እኮ በጠጠር ይደገፋል ይባላል አይደል ትንሽ ብለን ያሰብናት ወንጀል ለዛ ነው እኮ ነገ ቂያማ ቀን ኪታብ ይከፈታል وكل انسان الزمناه طائره في عنقه የሰው ልጆችን ነገ ቂያማ ቀን እያንዳንዳቸውን አንገታቸው ላይ እንዛዝላ አላህ አስቀንጠንባቸዋል ይላል አውቶማቲካሊ መዝገብ አለ የሚመዘግብ የምንሰራው ወንጀል የሚመዘግብ መዝገብ አለ ونخرج له يوم القيامة كتابا يقياما كان ይህን መዝገቡ እናወጣለታለን يلقاه منشورا ተከፍቶ መዝገቡ ነገ ፊት ለፊቱ ያገኘዋል ከዛስ اقرأ كتابك አንብብ መጽሐፍን ይለዋል አላህ ዱንያ ላይ የሰራውን ነገር እያንዳንዱ ነገር ራስህን ነው ይለዋል አላህ كفى بنفسك اليوم عليك حسيبا የዛሬ ቀን ያንተን ነፍስ በራስ መተሳሰብ ይበቃል ይለዋል አላህ ሌላ ቦታ ላይ ይሄንን ሲያብራራው ምን ይላል እያነበበ መዝገቡን ያያል ይገልጻል ያነባል የሰራውን ኸይር ስራ የሰራውን ወንጀል ከባባድ ወንጀሎችን ያይና የሆነ ሰዓት ላይ ጥቃቅን የተባሉ ወንጀሎችን ሲከፍት ያየዋል በጣም ይገረማል በጣም ይደነቅና ለቀልድ ብሎ የተናገራቸውን ለቀልድ ብሎ ያወራቸውን ያነባል ተመዝግቧል احصاه الله ونسوه አላህ መዝግቦታል የሰው ልጅ ግን ረስተነዋልኛ من ይላል ታዲያ እዛ ቦታ ላይ ما لهذا الكتاب من ሆኖ ነው ይሄ መጽሐፊ لا يغادر صغيرة ولا كبيرة إلا أحصاها
እንደው ትላልቁንም ጽፏል ትናንሹንም አልማረልኝም ትናንሹንም ጽፎብኛል ብሎ ነገ ቂያማ ቀን يلقاه منشورا ከኪታቡ ጋር ይገናኛል ስለዚህ የሚበጀን ምንድነው ወደ አላህ መመለስ የሚበጀን ምንድነው ከአላህ ጋር መታረቅ ሁለት ነገሮች እናገራለሁ ከዛ በቃለሁ የመጀመሪያው ምንም ወንጀል የሌለባቸው አሽረፈ الخلق በአንድ መጅሊስ ላይ አንድ ቦታ ላይ ተቀምጠው استغفار ያደርጋሉ ጌታዬ ሆይ ማረኝ እዘንልኝ ይላሉ ምንም ወንጀል የሌለባቸው በእጃቸው የጀነትን ቁልፍ ይዘው የሚንቀሳቀሱ ነብይ أيها الناس توبوا إلى الله واستغفروه إن أنت يسول جوتشي ودا الله تملسوا ما أرتم تأيكوت فإني أتوب إلى الله وأستغفره في اليوم 70 مرة وفي رواية 100 مرة أنا إن كان يا الله ملك تنيا أنا إن كان بك أنس كسباس كلمة وجزء استغفار درقالو جيت هاي ما رنجلو الله هنيال سلذي ودا الله من ملس الله درقال الله ملسونال ما نملس الله يدركه كتلاي أهوال لي الله أمتونال يم يامربن مسجد نو يم يامربن عبادة نو يم يامربن قرآن نو يم يامربن صلاة نو يم يامربن صدقة نو يم يامربن إن الله ستونال يم يامربن قار ما نكلاكل ما نملس الله يدركه تادي الزي توبت سوس نجاروش نجراتشوال عندنا سوّج توبت ما درك يفلقال ودا الله من ملس يفلقال ነገር ግን የማይሆን ተውበት ያደርጉና ከአላህ ጋር ወደ አላህ የተመለሱ ይመስላቸዋል ግን አልተመለሱ ሶስት ነገሮች ዑለሞች እስቲንባጥ አድርገው ከሐዲስና ከቁርአን እስቲንባጥ አድርገው ሸርጥ ያስቀምጣሉ የሰው ልጅ ካለበት አራተኛ ይጨመራል የመጀመሪያው ምንድነው አነደም መጸጸት አሁን መተናል አይደል ቤቱ ገተናል አይደል በረመዳን ምክንያት አላህ አምጥቶናል አይደል ያሳለፍነው ነገር ባግራውንዳችንን እያየን ልንጸጸት ይገባል ፕራውድ መሆን አንዳንዱ ፕራውድ ይሆናል እንደዚህ እኮ አድርጌ እገሌን እኮ ወግቼው መጣው እገሌን እኮ ዝሙት ሰርቼባት እኮ መጣው ማታ ስንዝናና ምናምን አንዱ ለስንባባል ይልሃል መጥቶ ሁለት ነገሮች ጥፋት አለው ነደም ጸጸት የሚባለው ነገር ራስን መርገጥ ነው ወሃላ ነገ እንዳናስታውስ ያደርገናል ሁለተኛው ደግሞ ነደም ከሌለ ምን መሰላችሁ ኩሉ ኡመቲ ሙዓፋ ኢላ المجاهر ህዝቦቼ እንዳለ አፉ ይባላሉ ወንጀላቸውን ይፋ የሚያወጡ ሰዎች ሲቀሩ ወንጀላቸውን ለሰዎች የሚናገሩ ግልጽ የሚያደርጉ ሰዎችን አላህ አልምርም ብሏል እኔ ሰትሬለት እንዴት ይናገራል ይላል አላህ እኔ ራሴ ያላውጣውበት ነበር ከፈለኩ አላህ ማታ ሰትሮለት ይላል ያላህ መልእክተኛ ደብቆለት ጧት ለጓደኞቹ ማታ እንዲያርቄ እንዲሰርቼ ምናምን ብሎ ይናገራል አነደሙ هو التوبه ያላህ መልእክተኛ ጸጸት በራሱ ተውበት ስለዚህ ትላንትና የነበርንበት ቁማር ቤት ትላንትና ሰርተን የነበርነው ዝሙት ትላንትና ምንዋሸው የነበረው ውሸት ትላንትና የነበርንበትን ሐል ዛሬ እያስታወስን ልንጸጸት ይገባል ይሄን ነበር ብሰራው አላህን በዚህ መልኩ ነበር ማስከፋው እያልን ልንጸጸት ይገባል የመጀመሪያው ተውበት ነው ሁለተኛው አልኢቅላዑ ሚን الذنب ከወንጀል ሙሉ በሙሉ ጥርት ማለት የተወሰነ እየሰሩ በተወሰነ መልኩ ተውበት የሚባል ነገር የለም على حرف ጫፍ ላይ ሆኖ አላህን መገዛት ማምለክ የሚባል ነገር የለም ኢቅላዕ ያስፈልጋል ጽድት ያለ ተውበት ንሱህ አይደል አላህ ያለው ጽድት ያለ የሆነ ነገር ይዞ እዚህ ጋርም ይይዛል እዚህ ጋርም ይይዛል ከተመቸው ይቀጥላል ومن الناس من يعبد الله على حرف فإن أصابه خير اطمأن به وإن أصابه فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين كسول ልጆች እኔን የሚያመልኩ አሉ حرف ላይ ጫፍ ላይ ሆነው ከተመቻቸው ይቀጥላሉ በኢባዳው አይ መስጊድ መጥቻለሁ አሁን ማሻአላህ ይመቻል ባከ ሪዝቁ ምኑም ስካፍቶልኛል በዚሁ ቀጥላሉ አይ ረመዳን ከ15 በኋላ አያዋጣ አንገት ደፍቶ አወል ሰልፍ ምናምን እንደዚህ ነፍስዬ ምን አስጨነቀኝ ጀርባ ሰጥቶ የሚይዘዋል በዱንያም በአኺራም ሁለት ዓለም ላይ የከሰረ ማለት ይሰው ነው ኢቅላዕ ያስፈልጋል ልብን ንጹህ ማድረግ ጽድት ማለት አላህ ጽድት ምናደርግ አላህ ያደርገን ተውበተ ንሱህ አላህ ያለው ይሄ ነው ሶስተኛው አልዓዝም ቁርጥ ያለ አቋም ወሰድ አለብን ቁርጥ ያለ ካሁን በኋላ ላልመለስ ለአላህ ቃል ገብቻለሁኝ ቤቷም አላህ አምጥቶኛል ሁለተኛ እዛ ቦታ ላይ ላልሄድ ቃል ገብቻለሁ አዝም ያስፈልጋል እንዴ ረመዳን እኮ ሲመጣ ቀጠሮ ይዘው እኮ ረመዳን ላይ የሚገቡ ሰዎች አሉ አሁን እንግዲህ ውዴ
እንግዲህ በጣም ነው የምወድሽ በጣም ነው አሁን ረመዳን ነው ወንጀል አይሰራ ስለዚህ ኢንሻአላህ ከረመዳን በኋላ እንገናኛለን በሰፊ ጊዜ አለ ብሎ ቀጠሮ ይዞ የሚገባ ሰው አለ አላህ ይጠብቀን አሁን ቁማሩን እዚህ ጋር እናቆም ስለስንት እንደሆነ ኢንሻአላህ ከረመዳን በኋላ እንቀጥላለን ብሎ የሚቀጥል ሰው አለ ቀጠሮ ያዙትንም ያለያዙትንም አላህ ማይመለሱ አላህ ያድርጋቸው ስለዚህ አዝም የመጨረሻው ይሄን ነው አዝም ያስፈልገናል ቆራጥ የሆነ አቋም ያስፈልገናል እዚህ ላይ ነው ሰውየው ኸምር የሚጠጣ በኸምር በጣም የሚጠቃ ሰው ነበርና ኸምር ማቆም ያቃተው ሰው ነበር ኢንሻአላህ አቆማለሁኝ ኸምር የሚባል ነገር አልጠጣም ብሎ ለራሱ ወሰነ ግን ቅድም ያልናቸው መስፈርቶቹ ላይ ግን ሰውየው ላይ አለበት እና አካባቢው ላይ ሰፈሩ ላይ 3 መጠጥ ቤቶች አሉ እነሱን እየተላለፈ ነው መስጊድ የሚሄደው እና ተውበት አደረገ ከዛ ሁለተኛ ልንመለስ ማለት መስጊድ ውስጥ ገብቶ ሙሐደራ ሰምቶ ምናምን ኢንሻአላህ የመጨረሻ ብሎ ይሄዳል እየሄደ አንደኛውን ሲያልፍ አንደኛውን ኸምር ቤት ሁለተኛው ይወሰውሰዋል ገባ ይልና ሁለት ይልና ይሄዳል ሶስተኛውን አቦትቻለሁ አፉ ብያለሁ ይላል ሲመለስ እንዲህ የተሰቃየ ተቸግሮ ነበርና አዝም የሌለው ሰው ቆራጥነት የሌለው ሰው እንዴት እንደሚቸገር ይሁን የመጨረሻ ላይ ደርሻለሁ አለና ዛሬ ቆራጥ ወንድ ልጅ ቆረጠ ብሎ ሙሐደራ ሰምቶ መስጊድ ውስጥ ወደ ቤቱ እየሄደ 3 ኸምር ቤቶችን እያተላለፈ አንደኛውን አየው አልጠጣም ቆርጫለሁ በቃ ወንድ ልጅ ቆረጠ ብሎ አለፈ ሁለተኛውን ሄደ ሁለተኛው ላይ በር ላይ ሲደርስ ኸምር ቤቱ ላይ ገባን አየው ከመጀመሪያው ትንሽ ልቡ ግን ከጅሏል በፍጹም አላህ ጋር ታርቅ ያለውኝ በፍጹም ብያለሁ አለ ሶስተኛውን ሄደ ሶስተኛውን አንድ እርምጃ ጠጋለና በፍጹም አለ ወንድ ልጅ ቆርጫለሁ አዝም በቃ ሁለተኛ ላልመለስ አለና ሶስተኛውንም አልፎ ሄደ ተክቢር አትሉለትም አላሁ አክበር አላህ ችግሩ ምን መሰላችሁ ለዚህ ቆራጥነቴማ አንድ ሁለት ያስፈልገኛል አለና ተመልሶ አንድ ሁለት አለ ለራሱ ሞራል ማለት ነው አላህ ይጠብቀን ትክክለኛ ተውበት ምናደርግ አላህ ያድርገን والسلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له إله الأولين والآخرين وقيوم السماوات والأرضين وأشهد أن محمدا عبده ورسوله وخليله وأمينه على وحيه أرسله الله إلى الناس كافة بشيرا ونذيرا وداعيا إلى الله بإذنه وسراجا منيرا صلى الله عليه وآله